በሆሳዕና ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የመንግስት ረዳት ተጠሪ ወይዘሮ በረከት ታደሰ በከተማው በሚገኘው በጄሪ ኢቨንት ኦርጋናይዘር ድርጅት የሁለተኛ ዓመት ምስረታ በዓል ላይ ተገኝተው ባስተላለፉት መልእክት በከተማው በርካታ ሴቶች በተሰማሩበት የስራ ዘርፍ ውጤታማ እየሆኑ መምጣታቸውን ገልጸዋል። ለዚህም ከትንሽ ተነስታ ዛሬ ለትልቅ ደረጃ የደረሰችው የጄሪ ኢቨንት ኦርጋናይዘር መስራችና ባለቤት ወይዘሮ ኢየሩሳሌም ብርሃኑ አንዷ ማሳያ ናት ብለዋል። ከትንሽ ተነስቶ ወደ ትልቅ መድረስ እንደሚቻል በጄሪ ላይ ያየን ኦር ኢየሩስ ላይ ያየን ነው። ወደ 25 አካባቢ የሚሆኑ ስራ እድል የተፈጠረላቸው ወንዶችም ሴቶችም አሉ። ይሄ ደግሞ መንግስት የሚፈልግ ነው። ስለዚህ እናንተም ደግሞ በሷ ስር ሆናችሁ የራሳችሁንም ጭምር እንደምትከፍቱ ተስፋ እያረጋችሁ መሄድ እንዳለባችሁ ጭምር ለማሳሰብ ይወዳለሁ። የከተማ አስተዳደሩ ሴቶችና ህጻናት ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ስንታየው ምህርከ በበኩላቸው ዘርፉ በከተማው እምብዛም ያልተለመደ መሆኑን አንስተው ወይዘሮ ኢየሩሳሌም በዚህ መስክ ተሰማርታ ውጤታማ መሆኗ ለሌሎችም ተሞክሮ የሚሆን ተግባር ነው ብለዋል። የጄሪ ኢቨንት ኦርጋናይዘር መስራችና ባለቤት ወይዘሮ ኢየሩሳሌም ብርሃኑ በበኩሏ በ2016 ዓ.ም በ100 ሺህ ብር መነሻ ካፒታል ብቻ በአነስተኛ የንግድ ስራ ተሰማርታ ዛሬ ላይ በ5 የተለያዩ ዘርፎች እየሰራች በሚሊዮኖች የሚገመት ካፒታል ላይ መድረሷንም ተናግራለች። ፍላጎት ከተሰጥኦ ጋር ከተዳመረ የታሰበበት ደረጃ መድረስ እንደሚቻልም ወይዘሮ ኢየሩሳሌም ከራሷ ህይወት ተሞክሮ በመነሳት አብራርታለች። አንዳንዴ በእጃችን ላይ የተሰጠንን የማናቃቸው ነገሮች አሉ ወደ ሙያ መቀየር የምንችላቸው እና እንዳልኩሽ ነው። እኔ በትንሹ ወደ ሰርፕራይዝ ስሰራ ፍላጎቴ ምንድነው ነበር መጀመሪያ ስራዬ እና ያንን ነው የሰው ፍላጎቴን አየሁት። ከዛ ወደ ቢዝነስ ቀየርኩት። ፍላጎት ፕላስ ደግሞ በእጃችን የተሰጠንን ሙያም አለ። እሱን ወደ ቢዝነስ መቀየር ብንችል አንጠብቅ መልካም ነው። እያንዳንዱ መሰናክል ወደፊት እንጂ ወደ ኋላ እንዳይመልስ ሴቶች መበርታት አለባቸው ስትልም መልእክቷን አስተላልፋለች። ሴቶች ተስፋ መቁረጥ የለብንም እና ዛሬ እዚህ ጋር የቆመችው ጄሪ አምራ ከኋላዋ በብዙ ሰዓት ተፈትና ነውና መቆም እንደሚቻል ማሳየት ፈልጋለሁኝ። ይሄ ዛሬ ገና ጅማሬው ነው። ቀጣይ ደግሞ በብዙ ነገሮች ማሳየት ፈልጋለሁ እና ብዙ ያላማ ጽናት ያስፈልጋል። እያንዳንዱ መሰናክሎች ወደፊት እንጂ ወደ ኋላ ሊጥሉን አይገባም። ያነጋገርናቸው የድርጅቱ ሰራተኞችም በተፈጠረላቸው የስራ እድል ከሚያገኙት ደሞዝና ጥቅማ ጥቅም ባለፈ ለወደፊት ህይወታቸው ልምድ እየቀሰሙበት ያለ ድርጅት በመሆኑ በደስታና በንቃት እንደሚያገለግሉም ተናግረዋል። ለኔ እየተማርኩኝ ራሴን ማገዝበትን ጥሩ የስራ እድል አግኝቼ ነው። ለሁላችንም በጣም የስራ እድል ፈጥራልናለች እና በጣም ደስ ብሎ የሚሰራው ስራ ነው። ተወዳድሬ የገባሁኝ ስገባ ራሱ በጥሩ ደሞዝ ነበር የገባሁት። ሁኔታዎችንና የስራ እንትኔን አይታ ደግሞ ደሞዝ ጭማሪ ምናምን ተደረገልኝ። አሪፍ ነው።